በአሜሪካና በኢራን መካከል ተቀዳሚ እጅግ ታላቅ ቀን ነው። በፓኪስታን ርዕሰ መዲና ኢስላማባድ የሁለቱ ሀገራት ተወካዮች ለድርድር በጠረጴዛ ዙሪያ እንደሚቀመጡ ይጠበቃል። ምንም እንኳን አሁን ላይ በሁለቱ ሀገራት መካከል ሊደረግ የሚችለው ድርድር ተስፋ ሰጪ የሚያስብሉት ነጥቦች ቢኖሩም ነገር ግን እስካሁኗ ሰዓት ድረስ በዚህ የድርድር ሂደት ላይ ኢራን ትሳተፍ ወይስ አትሳተፍ የሚለው ጉዳይ የተረጋገጠ አይደለም። ከዚህ በመነሳትም ታዲያ በእርግጥ በኢስላማባድ እንደሚከናወን የሚጠበቀው የሁለቱ ሀገራት የድርድር ሂደት በህይወት አለ ነው ወይንስ ደግሞ ሞቷል ብለን መግለጽ እንችላለን የሚለውን ጥያቄ በማንሳት አሁን ላይ ያለውን ነባራዊ ሁኔታ በዝርዝር ላስቃኛችሁ። ከዛ ለፈ ሲል ደግሞ በእርግጥ ይሄ የኢስላማባዱ የድርድር ሂደት በኢራንና በአሜሪካ አሁናዊ የጦርነት አዙሪት ውስጥ ዘለቄታዊ መፍትሄን የሚያመጣ ሆኖ ሊጠናቀቅ ይችላል ወይ በሚለው ላይም ምልከታዬን አስቀምጥላችኋለሁኝ። ሰላም ጤና ይስጥልን። ነጻነት ላቀው ነኝ። በሬድሲ ፖስት ላይ በእንደዚህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጥሬን አቀርብላችኋለሁ። ወደ ጉዳዮቹ ልሰዳችሁ። በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ከተከናወነ 2 ቀናት አልፈዋል። 2 ቀናት ቢያልፉም እንኳን አሁንም ድረስ በሆርሙዝ ሰርጥ ላይ መርከቦች እንደ ልብ መንቀሳቀስ አልጀመሩም። ይህም ጉዳይ ኢራን በራሷ በምታስቀምጣቸው ያልተሟሉ ጥያቄዎች የምትላቸው ጉዳዮች መነሻ ሲደረጉ፣ በአንጻሩ አሜሪካም እንዲሁ ኢራን ስምምነቱን ሙሉ በሙሉ እየተገበረች አይደለችም በማለት ዶናልድ ትራምፕ በድጋሜ በኢራን ላይ ዛቻ አዘል የሆነ መልእክታቸውን በተለመደ የሶሻል ትሩዝ ገጻቸው ላይ አስተላልፈዋል። የዶናልድ ትራምፕ አስተያየት በዋናነት በእርግጥ የሆርሙዝ ሰርጥን ኢራን በስምምነታችን መሰረት አልከፈተችም፣ የኒውክሌር መሰረተ ልማቶቿ ጉዳይም እንዲሁ ጥያቄ ምልክት ውስጥ ናቸው የሚል አይነት ሀሳብን ከማንሳታቸው ባሻገር አሁንም ድረስ ወታደራዊ አማራጮች መፍትሄ ሊሆኑ እንደሚችሉ ጭምር ፍንጭን ሰጥተዋል። ይህ በእንዲህ እንዳለ ታዲያ በኢራን አማካኝነትም እንዲሁ የኢራኑ ጠቅላላ መሪ ሙጅተባ ካሚኒ ምንም እንኳን በአካል ተገኝቶ መልእክት ባያስተላልፍም እንደተለመደው በዜና ማሰራጫ ጣቢያዎች የአያቶላህ ሙጅተባ ካሚኒ መልእክት ተላልፏል ወይም ተነቧል። በመልእክታቸው ላይም ሙጅተባ ካሚኒ ወረራ የፈጸሙብንና ጉዳት ያደረሱብን እያንዳንዱ አካላት ተገቢውን የሆነ እርምጃ እስከሚያገኙ ድረስ በምንም አይነት መልኩ እጃችንን አጣጥፈን አንቀመጥም የሚል አይነት ሀሳብን ያዘለ መልእክትን ነው ያስተላለፉት ሙጅተባ ካሚኒ። አሁን በሁለቱ ሀገራት መሪዎች መካከል እንዲህ አይነት ሀሳቦችን የመለዋወጡ ሂደት መቀጠሉ እንዳለ ሆኖ በኢስላማባድ በነገው ዕለት የሚጠበቀው የድርድር ሂደትንም ይኸው ጉዳይ ጥላ እንዳያጠላበት ስጋቶች በመነሳት ላይ ይገኛሉ። የአሜሪካ ልዑክን በመምራት ወደ ኢስላማባድ አውሮፕላናቸውን ያንቀሳቀሱት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከጎናቸው ስቲቭ ዊትኮፍንና ማለትም የዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ ናቸው ስቲቭ ዊትኮፍ፣ እሳቸውንና ጃረድ ኩሽነር የሚባለውን እንዲሁ በመካከለኛው ምስራቅ ጉዳይ ላይ የዶናልድ ትራምፕ ጉዳይ አስፈጻሚ ተብሎ ሊገለጽ የሚችለው አማቻቸውን ማለት ነው ጄዲ ቫንስ አስከትለው ሄደዋል። በኢራን በኩል ኢራንን በመወከል ማን ሊመጣ ይችላል ሲባል የኢራን የውጭ ጉዳይ ሚኒስትር አባስ አርጋችና እንዲሁም ከሰሞኑ እና አሜሪካ ጋር ድርድር ጀምረዋል በሚል በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ ስማቸው በተደጋጋሚ ሲነሳ የነበረው የኢራን የሕዝብ ተወካዮች ምክር ቤት ቃል አቀባይ ሙሐመድ ጋባር ጋሊባፍም እንዲሁ ይነሳሉ። ይሁን እንጂ የአሜሪካው ጄዲ ቫንስ ወደ ኢስላማባድ መንገድ ቢጀምርም ኢራን ግን ምናልባትም በነገው ዕለት በሚከናወነው የድርድር ሂደት ላይ ጭምር ላትሳተፍ የምትችልበት እድል እንዳለም በመገለጽ ላይ ይገኛል። ለዚህ እንደ መጀመሪያና ሁለተኛ ምክንያት ተደርገው የቀረቡትን 2 ነጥቦች ስነግራችሁ፣ አንደኛ ኢራን በቅድመ ሁኔታ ደረጃ ያስቀመጠችው በአሜሪካ ሆነ በሌሎችም ሀገራት ውስጥ በከፍተኛ ደረጃ የተያዘባት ወይም ፍሮዝን አሴት የተባለ እንዳይንቀሳቀስ የታገደ የተባለ ሀብቷ ይለቀቅልኝ የሚለውን ጉዳይ ያው በቅድመ ሁኔታ አስቀምጣለች። ከዚህ በተጨማሪም ደግሞ የድርድርና የተኩስ አቁም ሂደቱ በሊባኖስ ውስጥ ያለውን የእስራኤልና የሂዝቦላህን ጦርነትም ጭምር ያጠቃልል፣ እስራኤል በሊባኖስ ላይ የምታከናውነውን የጦርነት ዘመቻ ታቁም በሚልም ጭምር በኢራን በኩል እንደ ቅድመ ሁኔታ ተቀምጧል። የኢራንን ከዚህ ቀደም እንዳይንቀሳቀስ የታገደ ሀብት በተመለከተ በተለያዩ አጋጣሚዎች ለቀው የነበረበት አጋጣሚ ይታወሳል። በጥቅሉ ከ100 ቢሊዮን ዶላር በላይ የሚጠጋ የኢራን ሀብት በወርቅ፣ በሪል ስቴት እንዲሁም በሌሎች ገንዘቦችና የምንዛሬ አይነቶች ውስጥ በደቡብ ኮሪያ፣ በሌሎችም የሩቅ ምስራቅ ሀገራት እንዲሁም በዛው በአሜሪካ ጭምር እንዳይንቀሳቀስ እግድ ተጥሎበት ይገኛል። ይህንን ምናልባት እነ ዶናልድ ትራምፕ የመልቀቅ ችግር ላይኖርባቸው ይችላል
ይችላል የሚል ሐሳብ ቢደመጥም ነገር ግን እነሱን በቅድመ ሁኔታ ደረጃ የሆርሙዝ ሰርጥ ሲከፈት ነው ይህንን አይነት እንዳይንቀሳቀስ የታገደውን ሀብት የምንለቀው የሚል አይነት አቋም ስላላቸው ይሄው የኢራን ቅድመ ሁኔታ ጉዳይ አሁንም ጥያቄዎች የሚነሱበት የመጀመሪያ ነጥብ ነው። ሁለተኛውና ዋነኛ ሊባል የሚችለው ጉዳይ ደግሞ የሊባኖስ ጉዳይ ነው። እንደምታውቁት በዚህ የተኩስ አቁም ስምምነት በሚፈረምበት ወይም ደግሞ ለ15 ቀናት ያክል ተኩስ አቁም እናደርግ ባሉበት ጊዜ ከፓኪስታን በኩል ማለትም ሁለቱን ወገኖች በማደራደር ረገድ ግንባር ቀደም በሆነችው ሀገር በኩል በእርግጥም የተኩስ አቁም ስምምነቱ ሊባኖስን እንደሚያጠቃልል ጭምር ተገልጾ ነበር። ይሁን እንጂ አሜሪካና እስራኤል የሊባኖስ የተኩስ አቁም ጉዳይ ለብቻው ተነጥሎ የሚታይና ከኢራን ጋር ተደምሮ ሊቆጠርና ሊገመገም ወይም ውይይት ሊደረግበት የሚገባ ነጥብ አይደለም የሚል አይነት አቋም አላቸው። በእንደዚህ አይነት የተለያየ አቋምና ጽንፍ ላይ ታዲያ ኢራንና አሜሪካ መሰለፋቸው በእርግጥ የሊባኖስን ጉዳይ ምናልባትም በተኩስ አቁም ስምምነትን ከማስተግበርና በአሜሪካና በኢራን መካከልም ወደ ድርድር ጠረጴዛ መጥቶ ወደ መፍትሄ ለመቅረብ በሚደረግ ጥረት ውስጥ ችግር እንዳይሆን የተሰጋ አበይት ነጥብ እንደሆነም ጭምር ልብ ሊባል ይገባል። እስራኤል በሊባኖስ ውስጥ እያከናወነች ያለው የጦርነት ዘመቻን በተመለከተም አሁንም ድረስ ጥቃቶቿን መቀጠሏን የሚያሳዩ ዘገባዎች እየወጡ ይገኛሉ። የሂዝቦላ ቡድንም እንዲሁ ወደ እስራኤል የሚተኩሳቸው ሮኬቶች አሉ። እስራኤል በሊባኖስ ውስጥ ጥቃት ማከናወን ከጀመረችበት ጊዜ አንስቶ በቅርብ ጊዜ ማለት ነው ከኢራን ጦርነት ጋር ተያይዞ ከ2 ሚሊዮን በላይ የሚሆኑ ደግሞ ከቀያቸው ተፈናቅለዋል ይባላል። እስራኤልም በአሁኑ ወቅት 14 ከመቶ የሚሆነውን የሊባኖስ ክፍል በቁጥጥሯ ውስጥ ማድረጓ ሲገለጽ ከላታኒ ወንዝ በስተደቡብ ያለውን የሊባኖስ ግዛትም በፈር ዞን አድርጋ ወይም ከጦርነት ቀጠና ነፃ ሊሆን የተገባው ስፍራ በሚል ልትቆጣጠረው እንደምትፈልግ እየተገለጸ ይገኛል። ሚኒስትር ቤንያሚን ኔታንያሁ ይሄው የኢራንና የአሜሪካ የድርድር ሂደት በምንም አይነት ተአምር ሊባኖስን ታሳቢ የሚያደርግ አይደለም የሚል አቋማቸውን ከማንጸባረቅ አልፈው ይህንን ጉዳይ በተመለከተ የምንነጋገረው ከሊባኖስ መንግስት ጋር ነው፣ ይህንን መነሻ በማድረግ ከሊባኖስ ጋር ሌላ አዲስ ራሱን የቻለ የድርድር መርሃ ግብር እናከናውናለን በማለት ላይ ይገኛሉ። እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተሳሰብ ወይም አተያይ ከሆነ ከሊባኖስ ጋር እናደርገዋለን በሚሉት በአዲስ የድርድርና የስምምነት ሂደት ላይ የሂዝቦላ ቡድንን ሙሉ በሙሉ ትጥቅ እንዲፈታ ታሳቢ ባደረገ መልኩ ከሊባኖስ መንግስት ጋር ወደ ስምምነት መምጣት የሚለውን ሐሳብ ደጋግመው እያነሱ ነው። እስራኤል በሊባኖስ ውስጥ እያከናወነች ያለው ተግባር ከነ ኢራን ብቻ ሳይሆን ከበርካታ ሀገራትም ተቃውሞ እየገጠመው ያለ ጉዳይ እንደሆነም ሊታወቅ ይገባል። በዛሬው ዕለት 70 የሚሆኑ ሀገራት በጋራ በመሆን እነ ዩናይትድ ኪንግደም፣ እነ ጣሊያን፣ እነ ቤልጅየም፣ እነ አየርላንድ፣ እነ ግሪስ እንዲሁም በጣም በርካታ የአፍሪካ ሀገራት በጣም በርካታ የሩቅ ምስራቅ ሀገራትን ጨምሮ በጥቅሉ 70 የሚሆኑ ሀገራት የተባበሩት መንግስታት ድርጅት በሊባኖስ ውስጥ ልዩ ኃይል ተብሎ ሊገለጽ የሚችለው አካል ከቀናት በፊት 3 የአባል ወታደሮቹ በእስራኤል መገደላቸውን ተከትሎ ያንን መነሻ ያደረገ የተቃውሞ ድምጻቸውን እያሰሙ ይገኛሉ። እነዚህ 70 የሚሆኑ ሀገራት ውስጥ ኢትዮጵያ ስሟ አልተነሳም። ይህም የኢትዮጵያ አቋም ምናልባት ከቀናት በፊት በተባበሩት መንግስታት ድርጅት ከእስራኤል በዌስት ባንክ ውስጥ የምታከናውነውን የመስፋፋት እንቅስቃሴ ከመደገፍ ጋር አብሮ ሊታይና ሊቆጠር የሚችል እንደሆነም ልብ ሊባል የሚገባው ሌላው ጉዳይ ነው። እስራኤል በዚህ ደረጃ ዓለም አቀፍ ተቃውሞና ውግዘት እየገጠማት ቢሆንም እንኳ ግን አሁንም ቢሆን በሊባኖስ ውስጥ የራሷን መንገድ መከተልን መርጣለች። ይህ የተከተለችው መንገድ ደግሞ አሁን በኢራንና በአሜሪካ በኢስላማባድ ይደረጋል ተብሎ በሚጠበቀው የድርድር ሂደት ላይ ዋነኛው መሰናክል እንዳይሆን ስጋቶች በመነሳት ላይ ይገኛሉ። ምናልባትም ኢራን ወደ ኢስላማባድ ተወካዮቿን አልክም ካለች ላትልክ የምትችልበት መሰረታዊ ምክንያት የሚሆነው ይኸው የሊባኖስ ጉዳይ ሊሆን እንደሚችል በመነሳት ላይ ነው። ይህንን ጉዳይ ታሳቢ ያደረጉ የሚመስሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ ከቀናት በፊት ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስልክ መልእክት ደውለው መልእክት አስተላልፈው እንደነበረና በመልእክታቸው ላይም
እስራኤል በሊባኖስ ውስጥ እያከናወነች ያለውን ዘመቻ እንድታቀዘቅዘው ሎኪ እንድታደርገው የሚል አይነት ሐሳብን ሰጥተው እንደነበረ መረጃዎች አሳይተዋል። በእርግጥ ታዲያ እስራኤል ይህንን የትራምፕን በሊባኖስ ውስጥ የምታከናውኘውን ዘመቻ ቀዝቀዝ አድርጌው ቀንሽው የሚለውን ነገር ሰምታ አዎንታዊ ምላሽ ሰጥታለች ወይ ብሎ መናገር አሁንም በግልጽ አይቻልም። ለምን ከተባለ እኔ እንኳን ይህን ዘገባ ከመስራቴ ከጥቂት ሰዓታት በፊት በዛው በደቡባዊ ሊባኖስ ውስጥ የተኩስ ልውውጡ መቀጠሉንና እስራኤል ድብደባ እየፈጸመች መሆኑን የሚያሳዩ መረጃዎች በመውጣት ላይ ናቸው። ለዛም ነው በኢስላማባድ ውስጥ ምናልባት ነገ የኢራንን ተወካዮች ላንመለከት እንችላለን። ጄዲ ቫንስ ከፓኪስታን መሪዎች ጋር ብቻ ተገናኝተው ባዶ እጃቸውን ሊመለሱ የሚችሉበት እድል ይኖራል የሚለው ጉዳይ ደግሞ ደጋግሞ በመነሳት ላይ ያለው። ታዲያ ምናልባት እንደው እነዚህ ሁለቱ ሀገራት አሜሪካና ኢራን ወደ ኢስላማባድ ውስጥ አቅንተው ተገናኝተው ቢነጋገሩ ሀሳብ ቢለዋወጡ ወደ ድርድር ሁኔታ ውስጥ የሚመጡበት አይነት ጉዳዮች አሉ ወይ የሚለውን ነገር በተመለከተ እየተባሉ ያሉ መረጃዎችን ወደ እናንተ ላድርስ። አሜሪካና ኢራን ከሚነጋገሩባቸውና እንደ ወደ ድርድር ለመምጣት አደጋች ሊሆኑባቸው ይችላሉ ከሚባሉ ነጥቦች ውስጥ አንዱና የመጀመሪያው የኢራን የኒውክሊየር መርሃ ግብር ጉዳይ ነው። ኢራን ከዚህ ቀደም በሀገሪቱ ውስጥ የሚገኝ የበለጸገ ዩራኒየምን ሙሉ በሙሉ ለእነ አሜሪካ ልታስረክብ ልትስማማ ከጫፍ ደርሳ እንደነበረ የኦማን የውጭ ጉዳይ ሚኒስትር ያስታወቁበት መረጃ የሚታወስ ሲሆን፣ ነገር ግን አሁን ላይ ባለው ነባራዊ ሁኔታ ኢራን ኒክሊየር ጦር መሳሪያ አያስፈልገኝም ወይም ኒክሊየር ጦር መሳሪያ አልሰራም አይኖረኝም ከሚለው ነገር በዘለል በእርግጥ ሀገሪቱ ዩራኒየም እያበለጸገች እንድትቀጥል የትኛውም ሀገር መብቷን እንዳይነፍጋት ትፈልጋለች። በነገው በኢስላማባድ ውስጥ ድንገት እንደው ተገናኝተው ጄዲ ቫንስ እና አባስ አርጋቺ የሚወያዩ ከሆነ ከባድና ለመቀራረብ ያስቸግራቸዋል የሚባለው ነጥብም ይኸው ኢራን የያዘችው ዩራኒየምን እያበለጸኩኝ እቀጥላለሁ የሚለው አቋም ሲሆን እና አሜሪካ ደግሞ ይህ ለሀገራት የተሰጠ መብት እንደምታውቁት በዓለም ላይ ሀገራት ዩራኒየምን እያበለጸጉ ለሰላማዊ ዓላማ ኒውክሊየርን የመጠቀም መብት አላቸው። እና አሜሪካ ግን ይህ መብት ለኢራን አይገባም የሚል አይነት አቋም ስላላቸው ይኸው መለያየታቸው በእርግጥም በድርድር ጠረጴዛ ላይ ተስፋ ሰጪ ነገሮችን እንዳንመለከት ከሚያደርጉ ጉዳዮች ውስጥ እንዲሁ በመነሳት ላይ የሚገኝ ነጥብ ነው። ሌላኛው የሚነጋገሩበት ነጥብ ምን ሊሆን ይችላል የሚለው ጥያቄ ሲነሳ የሚቀርበው የማዕቀብ ጉዳይ ነው። ኢራን ከ1979 እንደ አውሮፓውያኑ አቆጣጠር ጀምሮ በላይ የሚደራረብባት ማዕቀብ ዜጎቿንም ለችግር መዳረጉ አይዘነጋም። ታዲያ ከነ አሜሪካ ጋር ወደ ድርድር ጠረጴዛ ላይ ስትመጣ እነዚህ ማዕቀቦች ሙሉ በሙሉ እንዲነሱላት ትፈልጋለች። እርግጥ ነው እነ አሜሪካም ቢሆን የኢራንን ማዕቀብ በማንሳት ረገድ ላይ ያን ያክል ችግር የለባቸውም። ነገር ግን በኢራን ውስጥ የሚኖረው አስተዳደር ማን ነው የሚለውን ነገር እንደ ጥያቄ ያነሳሉ። ለምን ከተባለ የእነ አያቶላህን አስተዳደር መነሻ አድርገው ወትሮም ማዕቀቡን መጣላቸው ይታወሳልና አሁን ላይ ባለ ነባሪያ ሁኔታ ደግሞ የእነ አያቶላህ አስተዳደር ምንም እንኳን አያቶላህ አሊ ካሜኒ ቢገደሉም ልጃቸው ሙጅታባ ካሜኒ ኃላፊነቱን ተክቶ እየመራ ነውና የኢራንም ጠቅላይ መሪ ሆኖ ቀጥሏልና እንዴት ነው አሜሪካ በአባቱ ሀገር ኢራን ላይ ጥላ የነበረችውን ማዕቀብ አሁን በልጁ በሙጅታባ ካሜኒ ጊዜ ልታነሳ የምትችለው የሚለውን ነጥብ የሚያነሱ በርካቶችም ስቲል የማዕቀቡን ጉዳይ ቢሆን ተስፋ ሰጪ ነገሮች አሉበት ከማለት በዘለል በእርግጠኝነት ሁለቱ ሀገራት ይስማሙበታል ብሎ በኮንፊደንስ ለመናገር የሚያስቸግር ነጥብ እንደሆነም በመገለጽ ላይ ይገኛል። ሌላው ጉዳይ የሆርሙዝ ሰርጥ ጉዳይ ነው። ምንም እንኳን ይሄ የተኩስ አቁም ስምምነት ሲከናወን የሆርሙዝ ሰርጥ እንደሚከፈት ታሳቢ ቢደረግም ኢራን ግን በተለይ የሊባኖስን ጉዳይ ታሳቢ እያደረገች እንዲሁም በእነ አሜሪካ ሊለቁልኝ ይገባል ለምትለው እንዳይንቀሳቀስ ያገዱባት ሀብትና ገንዘቧን ቀደም ብዬ ከ100 ቢሊዮን ዶላር በላይ የሚጠጋ ሀብት አላት ያልኳችሁ ማለት ነው። እሱ ስላልተለቀቀልኝ ሆርሙዝ ሰርጥ በመክፈት ረገድ አሁንም ቢሆን ጥያቄዎች አሉ በማለት ላይ ነች። ይህ በእንዲህ እንዳለ ታዲያ በሆርሙዝ ሰርጥ ላይ ደግሞ ኢራን አዲስ የሆነ ሕግን ልተገብር መሆኑን የሚያመላክቱ መረጃዎችም ከዛው ከቴህራን በኩል እየወጡ ነው። የኢራን ፓርላማ በቅርቡ በሆርሙዝ ሰርጥ
ሾልከው የሚያልፉ መርከቦች ሁሉ ክፍያ እንዲከፍሉ አንዳንድ መረጃዎች እስከ $2 ሚሊዮን ድረስ በአንድ የነዳጅ ጫኝ መርከብ ላይ ክፍያ ይጠየቃል የሚል አይነት ሐሳብን አይተናልና ኢራን እንዲህ አይነት ክፍያን ለመተግበር ታሳቢ አድርጋ በህግ ልታጸድቅ ነው የሚለው ጉዳይ የተሰማ ነውና እና አሜሪካ ደግሞ በምንም አይነት መልኩ በሆርሙዝ ሰርጥ ላይ መርከቦች ሲተላለፉ ክፍያ መፈጸም የለባቸውም። ለምን ካላችሁ ሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ነው የሚለው ሎጂክ እያነሱ ይከራከራሉና ይሄው የሆርሙዝ ሰርጥ ጉዳይም አሁንም ቢሆን ሌላ ጥያቄ የሚነሳበትና መልሱ እጅግ ሩቅ ሊባል ከሚችሉ የኢራንና የአሜሪካ መለያያ ነጥቦች መካከል አንዱ ሊሆን እንደሚችል በመገለጽ ላይ ነው። ታዲያ ከነዚህ ነገሮች አንጻር በእርግጥ በነገው ዕለት እንደው ብሎላቸው የኢራን ተወካዮች በኢስላማባድ ተገኝተው ስቲል ቀጥተኛ ባልሆነ መንገድ ሊባል በሚችል ሁኔታ ንግግር እንደሚኖር ይጠበቃል። ታዲያ በዚህ ንግግር ሂደት ላይ ድንገት ሂደው መነጋገር ቢችሉ እንኳን ተጨባጭ በሆነ መንገድ ዘለቄታዊ ሰላምን ማምጣት ይቻላል ወይ? ከነገው የኢስላማባዱ የሁለቱ ሀገራት ተወካዮች ውይይት ወይም የድርድር ሂደት ጅማሬ ምን ሊጠበቅ ይችላል ሲባል አሁንም ቢሆን ስቲል ተስፋ ሰጪ ነገሮችን ለማየት እንቸገራለን የሚለው ሐሳብ የሚበረክት ይመስላል። በሌላ ቋንቋ የተኩስ አቁም ሐሳቡ ሆነ የድርድር ሂደቱ በወረቀት ላይ ያለ እንጂ ወደ ተግባርና ወደ መሬት ላይ ለመውረድ በርካታ የሚቀሩት ነጥቦች እንዳሉም ልብ ሊባል ይገባል። እንደምታውቁት ኢራን በራሷ መንገድ ለሰላም በሚል 10 ነጥቦችን ያጠቃለለ ፕሮፖዛል አቅርባለች። አሜሪካ በአንጻሩ 15 ነጥቦችን ያጠቃለለ ፕሮፖዛል አቅርባለች። ስለነሱ በተደጋጋሚ ፕሮግራም ስለሰራሁላችሁ በዝርዝር አልገባባቸውም። ግን ጠቅላላ አድርጎ እነዛ በሁለቱ ሀገራት መካከል የቀረቡት የሰላም እቅዶች በጣም በተራራቀ ነጥብ ላይ የሚገኙ ናቸውና ለዛም ነው የኢስላማባዱ ጉባኤ እንደ ጅማሬ መልካም ነገር ቢሆንም የሁለቱ ሀገራት ተወካዮች ተገናኝተው መደራደር መጀመራቸው መልካም ነው፣ ጥሩ ነው ተብሎ ቢገለጽም ነገር ግን በአንድ ጀንበር ውጤት የሚመጣበትና ዘለቄታዊ ሰላምን የምናይበት ነው ብዬ የማስበው አይደለም የሚለው ደግሞ የኔ የግል እይታ ነው። እናንተስ እስኪ ከነገርኳችሁ ነገሮች ተነስታችሁ በእርግጥ ከኢስላማባዱ የሁለቱ ሀገራት መሪዎች እንግዲህ ተወካዮች መገናኘትና ውይይት መጀመር እንደው ተስፋ ሰጪ የሆነ ዘለቄታዊ ሰላምን ሊያረጋግጥ የሚችል አይነት ነገር ይመጣል ብላችሁ ታስባላችሁ ወይ በሚለው ላይ ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ። ሬሲ ፖስትን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ ይሁንላችሁ።